ሄርሜላ ተዋረደች። ለምን ተዋረደ የሚለውን በዚህ ቪዲዮ ላይ ይዤላችሁ የምቀርብ ይሆናል። እንግዲህ እንደሚታወቀው ሄርሜላ አብርሽ አልፈልግሽም፣ ከአንቺ ጋር መኖር አልፈልግም፣ ከሩትዬ ጋር መኖር ፈልጎ ብሏል። እሷ ግን እንግዲህ ሙጥኝ እያለች እያስቸገረችው ትገኛለች። ደግሞ ብላ ማለት ነው ሩታ ቤት ሄዳ የአብርሽን ልብስ ካላመጣሽ እኔ ከዚህ ቤት አልወጣም ብላት ነበር። ነገር ግን እንግዲህ ሩታ ጀግናዋ፣ ሩታ ቆራጧ ማለት ነው እንደ ውሻ ነው ያረገቻት፣ እንደ ውሻ ነው ያረገቻት ማለት ነው። ሄርሜላ ውሻ ናት ሆነ እንደምናገር ከሆነ ልክ እንደ ውሻ ነው የተጫወተችባት። በጣም የሚገርም ነገር ነው። እንግዲህ እንደዚህ ማድረግ አለባት ብዬ አላምንም ማለት ነው። ለምን ግን እንደዚህ የምታደርገው? አብርሽ አልፈልግሽም፣ ካንቺ ጋር መኖር አልፈልግም እያለ ነው። እሷ ግን በግድ አብርሽ ከኔ ጋር ካልሆነ፣ አብርሽን ከኔ ጋር ካልሆነ እኔ አልተውም እያለች ነው የምትገኘው ማለት ነው። እንግዲህ አሁን ደግሞ በልብሱ ምን ልታደርግበት ነው? አሁን ደግሞ የዳ መተት ልታሰራበት ነው። በአብርሽ ልብስ አሁን የዳ መተት ደግሞ ልታሰራበት ነው። ሰዓቱን አልፈልግም ማለት አሁን ለቀላት። አሁን ደግሞ በአብርሽ ልብስ መተት ተንኮል የሆነ ነገር ልትሰራበት ነው እንጂ ምንም ለጥሩ ነገር አይደለም። ሄርሜላ እንግዲህ ልብሱን አምጪ እያለቻት ያለችው ማለት ነው። እንግዲህ ሄርሜላ የምታደርገው ነገር በጣም የሚገርም ነገር ነው። እንግዲህ የምታደርገው ሄርሜላ በጣም አስቸጋሪና እኔ እንጃ በስማም ሄርሜላ ማለት በጣም መጥፎ ሰው ናት። ሆነን ለመናገር ከሆነ ምንም ጥሩ ነገር ከሄርሜላ ላይ የሚታይ ነገር የለም። ከሄርሜላ ላይ ጥሩ ነገር ምንም የምንማረው ነገር የለም ማለት ነው። መጥፎ ነገር ተንኮል እንጂ ምንም የምንማረው ነገር የለም። እንግዲህ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮን ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።